አንድን አገልጋይ ሐዋርያ ነው የምንለው ወንጌል ስለሰበከ ብቻ ሳይሆን መድረክ ስለያዘ ስላገለገለ ብቻ ሳይሆን አጋንንት ስላወጣ ድንቆችና ምልክቶች ስለተደረጉ ብቻ ሳይሆን በአገልግሎቱ ሌሎች ጠለቅ ያሉ ጠበቅ ያሉ መጽሐፍ ቅዱሳዊ ባህሪያት ከአንድ ሐዋርያ የሚጠበቁ መጽሐፍ ቅዱሳዊ መመዘኛዎች ከሐዋርያ ብቻ የሚታዩ ይኖራሉ። ከነሱ መካከል ከዚህ ቀድማ በተሰራች አንዲት ቪዲዮ ቤተ ክርስቲያንን የተከለና የሚተክል ነው ሐዋርያ የሚል ሐሳብ አንስቻለሁ። አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 2 ጀምሮ በደንብ አድርጎ ሐዋርያው ጳውሎስ ምን አይነት አገልግሎት እንዳገለገለና እንደሚያገለግል ቤተ ክርስቲያን ላይ የአገልግሎቱ ምልክት የአገልጋይነቱ ምልክት እንዴት እንደሚታይ የሐዋርያነቱ ምልክት እንዴት እንደሚታይ ግልጽ አድርጎ ይናገራል። ተመልከቱ የሚለው የሐዋርያነት ማህተም በጌታ እናንተ ናችሁና ለሌሎች ሐዋርያ ባልሆንስ ለእናንተ ምንም ቢሆን ሐዋርያ ነኝ ይላል። የቆሮንቶስን ሰዎች የሐዋርያነት ማህተም በጌታ እናንተ ናችሁ ይላቸዋል። ምን እያለ ነው? የአገልግሎት ምልክት በእናንተ ላይ አለ። አገልግሎት በእናንተ ላይ አለ። ነግሬያችኋለሁ፣ አስተምሬያችኋለሁ። እናንተ በእኔ አገልግሎት የጸናችሁ ናችሁ። አገልግዬ በጌታ ቤት ውስጥ የተገኛችሁ ናችሁ። የሐዋርያነት ማህተም እናንተ ናችሁ፣ ምልክቱ እናንተ ናችሁ እያላቸው ነው። ስለዚህ ቤተ ክርስቲያንን የተከለና የሚተክል ነው ስንል አንድ ሐዋርያ በሆነ ቦታ ላይ የሆኑ ሰዎችን አሰባስቦ ሽማግሌ፣ ዲያቆን፣ ዘማሪ ምን አድርጎ ቤት ሰርቶ ሕንፃ አስገብቶ የሆነ ዳስ አስጥሎ 50፣ 60፣ 100፣ 1000፣ 2000 ሰው ስላሰባሰበ ብቻ ሳይሆን ቤተ ክርስቲያንን የተከለ የምንለው በእውነተኛ የክርስቶስ አስተምህሮ ላይ በእውነተኛ የአዲስ ኪዳን አስተምህሮ ላይ ቤተ ክርስቲያኗን ካቆመ ነው። ሐዋርያው ጳውሎስ ባገለገለባቸው ዘመናት ሁሉ የጻፋቸውን መልእክቶች ሁሉ እያንዳንዱ ውስጥ ጥብቅ የሆነ አዲስ ኪዳናዊ አስተምህሮ አስቀምጧል። ስለ ሰው፣ ስለ ኃጢአት፣ ስለ ቤተ ክርስቲያን፣ ስለ ክርስቶስ፣ ስለ እግዚአብሔር፣ ስለ መንፈስ ቅዱስ፣ ስለ የጸጋ ስጦታዎች፣ ስለ ጽድቅ፣ ስለ ቅድስና፣ ስለ ጸጋ፣ ስላለፈው ዘመን፣ ስለሚመጣው ዘመን፣ ስለ ሁሉ ነገር መሰረታዊ የሆነ አስተምህሮ በእያንዳንዱ መልእክቱ ውስጥ አስቀምጧል። ሰዎች ዛሬን ብቻ እየተደሰቱ እንዲቀጥሉ፣ ዛሬን ብቻ የሆነ ነገር እየተሰማቸው ወደፊት እንዲሄዱ፣ ዛሬን ብቻ አስበው እንዲኖሩ ሳይሆን ሰዎች በእውነተኛ አስተምህሮ ላይ ክርስቶሳዊ በሆነ ኢየሱሳዊ በሆነ ነገር ላይ እንዲጸኑ እንዲተከሉ ቀን ከሌሊት ተግቶ ይሰራ ነበረ። ሐዋርያው ጳውሎስ ቆሮንቶስ ጋር ሄዶ ሲያገለግል ሌላ ተናግሮ ስለ ድነት፣ ኤፌሶን ጋር ሄዶ ደግሞ ሌላ አይናገርም። ሮሜን ሲጽፍ የተናገረውን የድነት ጉዳይ ፊልጵስዩስን ሲጽፍ አይቀይረውም። ስለ ድነት ለሮሜ ያሉ ሰዎች እንዴት አድርጌ ልንገር፣ ለቆሮንቶስ ላሉት፣ ለኤፌሶን ላሉት፣ በቆላስይስ ላሉት እንዴት አድርጌ ልንገር ብሎ የተለያየ ሐሳብ የተለያየ ነገር ሰጥቶ ሰዎችን ግራ አያጋባም፣ ሰዎችን ግራ አይነዳም። የጠራ አስተምህሮ ይዞ የሚንቀሳቀስ ሰው ነው። ሐዋርያ ማለት እንደዚህ ነው። የጠራ አስተምህሮ ሰዎች ወንጌልን ወደው እንዲከተሉ መሰበክ የነበረበትን ሰብኮ መማር የነበረባቸውን አስተምሮ ሊጻፍላቸው የተገባን ነገር የሚጠቅማቸውን ነገር ጽፎ ያንኑ ነገር ወደው ደስ ብሏቸው እንዲቀበሉ ያደርጋል እንጂ ይጥራል እንጂ እነሱ የሚወዱት ነገር ምንድን ነው? ምን ተናግሬ ላስጨብጭባቸው? ምን ተናግሬ እልል ላስብላቸው አይልም። የሚወዱትን ልንገራቸው አይልም። ሊነገራቸው የተገባን ነገር ሰምተው ይውደዱ ይላል እንጂ። ሐዋርያ እንደዚህ ነው።
በእውነተኛ አስተምህሮ ላይ ቤተ ክርስቲያንን ትክክል ለሚያደርግ የማይነቃነቁ መሰረታቸውን ያወቁ ደቀ መዛሙርት እንዲበዙ የሚጥር የሚያግበሰብስ የሚያጋብስ ሳይሆን ጥራት ላይ አተኩሮ የሚሰራ ኢየሱስ ክርስቶስን ፈርተው ድነታቸውን የሚጠባበቁ ድነታቸውን የሚያጸኑ ሰዎች ቤተ ክርስቲያን ውስጥ እንዲበዙ እንደዚህ በሚያደርግ ትምህርት ያጸናል፣ ይተክላል። ሐዋርያ ማለት እንደዚህ ያለ ሰው ነው። የሚሰብከውን ወንጌል የሚያውቅ ግልጽ አድርጎ የሚሰብክ የሚያስተምረውን ወንጌል የሚያውቅ ግልጽ አድርጎ የሚያስተምር የማያመቻምች ሐሳቡን የማይቀያየር የማያለሳልስ ሕዝብ የሚወደው ሕዝብ የሚደሰትበት እግዚአብሔር የሚደሰትበት ብሎ እግዚአብሔር ወደሚደሰትበት እግዚአብሔር ወደሚረካበት የሕይወት ከፍታ የቅድስና ጥልቀት ሰዎችን የሚስብ የሚጎትት ነው ሐዋርያ። እንደዚህ ሲያደርግ ነው ቤተ ክርስቲያንን ተከለ የምንለው እንጂ ለመሰባሰብማ ለእድሪም ሰው ይሰባሰባል። ለእድሪም ይሰባሰባል ሰው ሲሞት ይቀበራለሁ። ስንሞት አንዳችን ሌላችንን እንቀብራለን። የቀረነው ቀድሞውን የሞተን ሰው እንቀብራለን። በለቅሶ እንደራረሳለን። በደስታ በሐዘን እንደራረሳለን። ስንታመም እንጠያየቃለን ብለው ሰዎች ይሰባሰባሉ። ወንጌል ሳይኖርም ሰዎች ይሰባሰቡ ነበር። ወንጌል ሰዎችን ማሰባሰብ ሳይሆን ሰዎችን ወደ ክርስቶስ ማስጠጋት፣ ወደ ክርስቶስ ማቅረብ ነው። ያንን ነው ሐዋርያ የሚሰራው። በቅድስና የሚጸኑ ሰዎችን፣ የማይደራደሩ ሰዎችን፣ በየቀኑ ኢየሱስ ክርስቶስን መስለው ለመኖር የሚጥሩ የሚተጉ ሰዎችን ማዘጋጀት ስራው ያደረገ ሰው ነው ሐዋርያ። አስተምህሮ ትሻገራላችሁ፣ ታልፋላችሁ፣ አሁን አጋንንት ይወጣል፣ እንደዚህ የለበሰ ቀይ የለበሰ ጥቁር የለበሰ እያለ ከወንጌል ጋር የተፋታ ከወንጌል ጋር ያልተገናዘበ በወንጌል ያልተቀደመ ወንጌልንም ያላስከተለ ድንቅና ምልክት የሚያደርግ ሳይሆን ሐዋርያ አንዲት ምልክት ብትደረግ በእሷ ተተግኖ በእሷ ተጠቅሞ ኢየሱስ ክርስቶስን በሰዎች ውስጥ ለመቅረጽ የሚጥር ነው፣ የሚተጋ ነው ሐዋርያ። እንደዛ ነው። የሐዋርያ አገልግሎት ማዕከል አስተምህሮ ነው፣ ጽድቅ ነው፣ ቅድስና ነው፣ ኢየሱስ ክርስቶስን መከተል ነው፣ እውነተኛ የደቀ መዝሙርነት ሕይወት ነው እንጂ ድንቅና ተአምራት አይደለም። አንድም ቦታ ሐዋርያት ድንቅና ተአምራት ዛሬ ይደረጋል፣ ዛሬ የትንቢት ቀን ነው፣ ዛሬ የጥሶ ማለፍ ቀን ነው፣ ዛሬ የሰበራ ቀን ነው ተሰብሰቡ ብለው አያውቁም። አንድም ቦታ የሐዋርያትን መልእክቶች አንብቡ። ሐዋርያት ቆሞ ሲያስተምሩ ኢየሱስ ክርስቶስን ስለመከተል፣ የሚመጣው መንግሥት ስለመጠበቅ፣ በርቀት ደብዳቤ ሲጽፉ ያው አገልግሎታቸው እንደዚህ ነው። ስለዚህ ሐዋርያት ዋና ስራቸው ቤተ ክርስቲያንን መትከል ነው። ሕዝብ ማሰባሰብ ሳይሆን መትከል። መትከል የተባለው መንፈሳዊ ትርጉም ስላለ ነው። መትከል የተባለው ቤተ ክርስቲያንን መትከል የምንለው መንፈሳዊ ትርጉም ስላለው ነው። ሕዝብ ከማሰባሰብ ያለፈ ነገር ስለሆነ ነው። ሕዝብ ከማሰባሰብ የጠለቀ መልእክት፣ የጠበቀ መልእክት ያለው ነገር ስለሆነ ነው። እውነተኛውን አስተምህሮ እየመገበ ቤተ ክርስቲያንን ይተክላል። ሐዋርያ ነገን እያሰበ ይተክላል። አድጋ የምታፈራውን ነገር እያሰበ ይተክላል። በቀጣይነት እሱ በሌለበት፣ እሱ በማይኖርበት ከሱ ዘመን በኋላ መቀጠል አለባት በሚል እሳቤ፣ አለባት በሚል ተስፋ ቤተ ክርስቲያንን ይተክላል።
ቤተ ክርስቲያን እኔ እስካለሁ ድረስ ትቀጥላለች ብሎ የሚል አይደለም ሐዋርያ። ለዚህ ነው እነ ጳውሎስ ሽማግሌዎችን አሰባስቦ የሐዋርያትን ሥራ ስታነቡ ሲያስጠነቅቅ ትመለከታላችሁ። ለመንጋው ሁሉና ለራሳችሁ ተጠንቀቁ ብሎ ተጠንቀቁ፣ ድካማችን ከንቱ እንዳይሆን፣ እነዚህ የዳኑ ነፍሶች እንዳይወሰዱ ተጠንቀቁ። ምን እያደረገ ነው ማለት ነው? ነገ እኔ ከሞትኩ በኋላ እኔ መስዋዕት ከሆንኩ በኋላ ቤተ ክርስቲያን መኖር አለባት። ቤተ ክርስቲያን መቀጠል አለባት። ቤተ ክርስቲያን ከኔ ጋር ተወልዳ ከኔ ጋር መሞት የለባትም እያለ ነው። ይተክላል ማለት ነው። አጥልቆ ያቆማል ማለት ነው። የነገ ፍሬዋን እያሰበ ይተክላል ማለት ነው። ቤተ ክርስቲያንን መትከል ነው የሐዋርያት ሥራ። ሐዋርያ የምንለው በእንደዚህ አይነት ሁኔታ በዚህ ደረጃ ቤተ ክርስቲያንን የሚተክል እንጂ ቤተ ክርስቲያን እያፈረሰ እዛ ጋር አዳራሽ የሚሰራ አይደለም። ክርስቶስን የሚከተሉ ለክርስቶስ የሚኖሩ በሞታቸው በሕይወታቸው ክርስቶስን የሚያከብሩ ደቀ መዛሙርትን እያፈራ ቤተ ክርስቲያንን የሚተክል እንጂ እሱን የሚመግቡ ሰዎችን የሚያሰባስብ አይደለም ሐዋርያ። እየሰበሰበ ዛሬ የእንትን ስጦታ ነገ የእንትን ስጦታ የሚል ሳይሆን ስጡ የሚል ሳይሆን ተሰጥታችሁ ኑሩ የሚል፣ ስጡ ብር አምጡ ሳይሆን ኢየሱስ ክርስቶስን ተከተሉ የሚል፣ እኔ እየራበኝ፣ እኔ እየተጠማው፣ እኔ እየታረዝኩ፣ እኔ ታምሜ እየተኛው፣ አንድ ቀን ጤነኛ አንድ ቀን ታማሚ እየሆንኩ፣ አንድ ቀን በልቼ አንድ ቀን እየተራብኩ፣ እናንተ ኢየሱስ ክርስቶስን ተከተሉ የሚል ነው ሐዋርያ። ያማረ ሕይወት ይኖራችሁ። እግዚአብሔር ሲመለከተው የእግዚአብሔርን ልብ የሚያሳርፍ ያማረ ሕይወት ይኑራችሁ፣ ያማረ ክርስትና ይኑራችሁ፣ ያማረ ቅድስና፣ ያማረ ጽድቅ፣ የተዋበ መንፈሳዊ ውበት ያለው ሕይወት ይኑራችሁ የሚል እንጂ የተዋበ ሕንፃ እንገንባ፣ የተዋበ ቤት ይኑረን፣ ተወዳዳሪ የሆነ የሚደነቅ ሕንፃ እንገንባ የሚል አይደለም ሐዋርያ አይደለም። የሐዋርያ ሥራ ቤተ ክርስቲያንን መትከል ነው። ቤተ ክርስቲያንን መትከል ነው። እሱ በሌለበት እግዚአብሔርን የሚፈሩ፣ እሱ በሌለበት ለእግዚአብሔር ክብር የሚገዙ የሚንቀጠቀጡ፣ እሱ በሌለበት በደልን የሚጸየፉ፣ ኃጢአትን የሚጠሉ፣ በጽድቅ በቅድስና የሚቆሙ፣ በእያንዳንዷ ቀን ለእያንዳንዷ ቅንጣት ለመሰዋት ራሳቸውን የሚያዘጋጁ ደቀ መዛሙርትን ማፍራት ነው የሐዋርያት ሥራ። እንደዚህ ካደረገ ቤተ ክርስቲያን ተክሏል። እንደዚህ ካደረገ ቤተ ክርስቲያን ተክሏል። ሐዋርያ ቤተ ክርስቲያን ተከለ ስንል ከሱ አልፈው ኢየሱስን መመልከት ማየት የሚችሉ፣ ከሱ ኋላ ከሱ ጀርባ ከሱ በላይ ቀና ብለው አንጋጠው ኢየሱስ ክርስቶስን ማየት የሚችሉ ሰዎችን እያሰባሰበ እንደዚህ ያለ መንፈሳዊ ሕይወት ያላቸውን ሰዎች እያፈራ ራሱ ተደብቆ ራሱ ከመሃል ወጥቶ ሰዎችንና እግዚአብሔርን የሚያገናኝ እንደዚህ የሚያደርግበት አስተምህሮ የታነጸ ሕይወት ያለው ነው ሐዋርያ። አሜን ማለትን የሚያለማምድ አይደለም። ዝም ብላችሁ አሜን በሉ የሚል አይደለም። ያልሰማኝ ይሞታል የሚል አይደለም። ፕሮቮክ እያደረገ እጅ እየጠመዘዘ ለውሸቱም ለእውነቱም አሜን ማለትን የሚያለማምድ አይደለም ሐዋርያ። ሐዋርያ ትክክል አድርጎ ተብሎ ኢየሱስ ክርስቶስን መከተልን የሚያስለምድ ነው። ክብር ለእግዚአብሔር ይሁን። ሐዋርያ ቤተ ክርስቲያን ይተክላል ስንል እንደዚህ ያደርጋል ማለታችን። የአባቶቻችን አምላክ እግዚአብሔር በነገር ሁሉ ማስተዋልን ይስጠን። እንቀጥላለን ይሄን ጉዳይ። ተባረኩ።